ምዕራብ ትግራይ መሊስካ ምዕራብ ትግራይ ክምለሳለሁ ብውሕድ ተኸይልና ድማ ቀደም ጠፍአ መተማ ዮሐንስ የመሰለ መሬት ስፍሕ ዝበለ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሐምሌ 28 2018 ዓ.ም ላይ እንገኛለን። የተለያዩ መረጃዎችን በሰዓት ወደ እናንተ አደርሳለሁ። በሰሜን ምስራቅ ኢትዮጵያ ያለው ወታደራዊ ውጥረት ከመቼውም ጊዜ በላይ ጨምሯል። በራያ ቀጠናዎች፣ በራያ ቆቦና በራያ አላማጣ ትይዩ አካባቢዎች ያለው ነው ወቅታዊ ሁኔታና የ24 ሰዓት ዋና ወታደራዊ መረጃዎችን በሰዓት በስፋት ካካተትኳቸው መረጃዎች መካከል ይገኙበታል። የአፋር ቀጠናዎችን ይዞ እስከ ታችኛው ሚሌና ጭፍራ ድረስ ተጨማሪ ኃይል ወደ አካባቢው የተጠጋ መሆኑን የሚገልጹ መረጃዎች ወጥተዋል። ይህንን ጨምሮ ያሉ ዋና የ24 ሰዓት ወታደራዊ መረጃዎችን በአገር ውስጥ መረጃዎች እንዲሁም ደግሞ ከጎረቤት ሱዳን መረጃዎች ጭምር አካትቻለሁ። ሌሎች ፖለቲካዊ፣ ዲፕሎማሲያዊ መረጃዎችም ተካተዋል። እንደዚሁም እንግዲህ ገና ከምስረታው ጀምሮ በርካታ ተቃውሞዎችን እያስተናገደ የሚገኘውና የብልጽግና ምርኩዝ ነው ተብሎ የሚጠራው ምክክር ኮሚሽንን በተመለከተ የአዲስ አበባ ጉዳይ ውዝግቡ ቀጥሏል። ከዚህ ጋር በተያያዘ ኦህዴድ ብልጽግናና እንዲሁም ደግሞ የሌላው ብልጽግና የተለያየ አቋም ወስደዋል። ይህንን በተመለከተ ኦህዴድ ብልጽግና እና ሽመልስ አብዲሳ አስቸኳይ ስብሰባ ስለመቀመጣቸው የሚገልጹ መረጃዎችን ጨምሮ ሌሎች ፖለቲካዊ መረጃዎችን በሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል። በትላንትናው ዕለት የነበረውን ፕሮግራም በተመለከተና እንዲሁም ደግሞ ከህዋት ጋር ያለውን ትብብርና ጥምረት በተመለከተ የህዋት አፈቀላጤዎች በፋኖ መሪዎች ላይ ያስተላለፉትን ትዕዛዝ፣ የሚዲያ ምደባና ተዛማጅ ጉዳዮችን በተመለከተ በርካቶቻችሁ የፋኖ መሪዎች ጭምር እንደዚሁ መልእክቶችን አድርሳችሁኛል። ምን ቤት ናቸው እነሱ በፋኖ መካከል ገብተው እዚህ ድረስ እንዲያወኩ እንዲፈተፍቱ እድሉን የሰጣቸው ማን ነው የሚሉ ጥያቄዎችን ጨምሮ ቁጣዎቻችሁን ገልጻችኋል። እንግዲህ ሌሎቻችሁም ደግሞ ትብብር ያስፈልጋል ከሚል አንጻርም እንደዚሁ በርካቶቻችሁ ማስተያየቶችን አድርሳችኋል። ከዚህ ጋር በተያያዘ እንግዲህ የህወሓት አፈቀላጤዎች የፋኖ መሪዎችን የሚዲያ ምደባና እንዲሁም ደግሞ አጠቃላይ ወታደራዊ ምደባ ለመስጠት ያበቃቸው ትዕዛዝ ለመስጠት ያደፋፈራቸው ጉዳይ ምንድን ነው በሚለው ጉዳይ ላይ የፋኖ የፖሊት ቢሮ አባላት ወደ ሚዲያ በመውጣት ማብራሪያ እንደሚሰጡ ነግረውኛል። የኔትወርክና ተዛማጅ ጉዳዩ ሲመቻቹ በጉዳዩ ላይ ማብራሪያ ይሰጣሉ። ያው እንግዲህ ህወሓት በተመለከተ ያለው ጉዳይ ለአማራ የህልውና ትግልም እንዲሁም ደግሞ ለፋኖ አጠቃላይ ሰራዊት ውስጣዊ አንድነት ፈተና የሆነ ጉዳይ ነው። ይሄ ፈተና የሆነበት ጉዳይ ደግሞ ትብብሩ ስለማያስፈልግ ወይም ደግሞ ትብብር አያስፈልግም የሚል መንፈስ ስለሌለ ሳይሆን ህወሓት ይህንን እንቅስቃሴ ሸፋፍኖ የራሱን አጀንዳ ለማስፈጸም እንደሚጠቀምበት በዲፕሎማቲና በወታደራዊ እንዲሁም በፖለቲካ መሪዎቹ አቅጣጫ ማስቀመጡና ብዙ የፋኖ ሰራዊት በዚህ ጉዳይ ላይ ግልጽ የሆነ አቋም እንዳይኖረው የፋኖ የፖሊት ቢሮ ጭምር በዚህ ላይ ግልጽ የሆነ አቋም እንዳይኖረው ጭምር የሚያደርጉ አወዛጋቢ ግለሰባዊ ግንኙነቶችን በመመስረት ህወሓት ይህንን ጉዳይ ተናጠል በማድረግ አማራውንም ግዙፍ ኃይል እንዳይፈጠር የሚያደርገው ብጥብጥ ስለቀጠለ ነው። ትብብሮችን አስታከው ብዙዎቹ በዚህ ጉዳይ ላይ የሚናገሯቸው ጉዳዮች አሉ። ጉዳዩ አንድና አንድ ነው። የፋኖ መሪዎች ከየትኛውም ኃይል ጋር የሚያደርጉትን ትብብር የራሳቸውን ጥቅምና መብቶች ባስከበረ መልኩ ያድርጉ። ይህን ደግሞ ግልጽ እያደረጉት ነው ጉዳዩ። ስለዚህ ማን ምን ጥቅም አለው የሚለው ተደጋግሞ የተገለጸ ጉዳይ ስለሆነ አሁን የህወሓት ሰዎች ይህንን ጉዳይ በተመለከተ እንደውም በፋኖ ደረጃ ራሱ ለትብብር እንቅፋት ይሆኑናል የሚሉአቸውን ፋኖች ጭምር የፋኖ የፖሊት ቢሮ አባላትን ጭምር በስም በመጥራት መወገድ አለባቸው እስከሚል ውሳኔ ድረስ መድረሳቸውን የሚገልጹ መረጃዎች ሰምቻለሁ። በዝርዝር እንግዲህ የፋኖ መሪዎቹ ወደ ሚዲያ ሲመጡ የሚቀርቡ ጥያቄዎች ይሆናሉ። በዚህ ጉዳይ ላይ ህወሓት እና የህወሓት አፈቀላጤዎች የራሳቸውን ጥቅም ለማስከበር ሌላው ላይ የሚያደርጉት ፍረጃ፣ የሚያደርጉት ስም ማጥፋት ወይም ደግሞ እንግዲህ ከዚህ ያለፈም ጥይት መዘውም እንዲሁም ደግሞ መሳሪያ አንግተውም የሚያደርጉትን እያደረጉ የነበሩበት ዘመን አለ። እሱ ብዙ ጉዳይ አይደለም። በዚህ ጉዳይ ላይ የአማራ ጥያቄ የት ላይ ነው? የአማራ የህልውና ትግል የት ላይ ነው? የጉዳዩ ባለቤቶችስ እንደዚህ አይነት ያፈቀላጤዎቹ እላፊ ንግግሮች መነሻቸው ምንድን ነው የሚለውን አሁንም ድጋሚ ማብራሪያ ለመስጠት እንግዲህ የፖሊት ቢሮ አባላቶቹ ዝግጁ መሆናቸውን ገልጸዋል። እሱ ወደፊት ይቀርባል። አመሰግናለሁ ስለ አስተያየቶቻችሁ። ወደ መረጃዎቹ ነው የሚሄደው። ዓለም አቀፉ የጋዜጠኞች መብት ተከራካሪ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በአማራ ክልል ከነበረው ጦርነትና ውጥረት ጋር በተያያዘ ታስረው የፍርድ ሂደታቸውን በመጠባበቅ ላይ የሚገኙ ጋዜጠኞችን በአስቸኳይ እንዲፈቱ ጥሪ አቅርቧል። ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውን ጨምሮ አባይ ዘውዱ እነዚህ በተያዙበትን ጊዜ ገልጾ ባወጣው መግለጫ አራቱም ጋዜጠኞች ላይ የሽብርተኝነት ክስ የተመሰረተባቸው ሲሆን ጥፋተኛ ሆነው ከተገኙ እስከ ሞት ቅጣት ሊያደርስባቸው እንደሚችል ተጠቅሷል።
የፌዴራል ከፍተኛ ፍርድ ቤት አቃቢ ሕግ ማስረጃ መርምሮ የጋራ ክሱ እንዲቀጥል ቢወስንም ተደጋጋሚ ቀጠሮ መራዘሞች ምክንያት ሂደቱ ተስተጓጉሏል ብሏል ሲፒጄ። በመሆኑም በቀጣዩ ችሎት ቀጠሮ ለህዳር 2019 በኢትዮጵያ አቆጣጠር መሰጠቱ፣ የአባይ ዘውዱ ጉዳይም እንደዚሁ በተመሳሳይ ሌላ ቀጠሮ መሰጠቱን እየተከታተለ እንደሆነ ሲፒጄ ገልጿል። የመብት ተሟጋቹ ሲፒጄ ያለ ፍርድ ለረጅም ጊዜ በስር ላይ ቆይተው እየተንገላቱ ያሉት ጋዜጠኞች አሁንም ያለ ፍርድ ቤትና ያለ ቅጣት በአስቸኳይ የአካል እና የስነልቦና ጉዳት ሳይደርስባቸው በአስቸኳይ እንዲለቀቁና የኢትዮጵያ መንግስት ይህንን በጋዜጠኞች ላይ እንዳሸባሪ በመቁጠር ይህንን በህግ ተጠቅሞ የፍትህ ሂደት እንዲያከብርና እንዲለቃቸው ጠይቀዋል። አሸባሪነት በሚል የመሰረተው ክስም ተቀባይነት እንደሌለው ነው ሲፒጄ እንግዲህ ድምፅ እያሰማው። ያው በርካታ የፖለቲካና የህሊና እስረኞች ታስረው ይገኛሉ። ሌላው መረጃ በአዲስ አበባ አስተዳደራዊ ሁኔታና የብሔራዊ ምክክር ኮሚሽኑን የተመለከቱ ጉዳዮች ናቸው። የኦህዴድ ብልጽግና እነ ሽመልስ አብዲሳ አስቸኳይ ስብሰባ ተቀምጠዋል። በብሔራዊ ምክክር ኮሚሽኑ ውስጥ የአዲስ አበባ ጉዳይ አጀንዳ መሆኑን ተክቶ የተፈጠረው ውዝግብ እንግዲህ እንደሚከተለው ይቀርባል። የኦሮሚያ ክልል መቀመጫ ዋና ከተማ በመሆኑ አዲስ አበባ እና በኦሮሚያ ክልል ህገ መንግስት የተደነገገ በመሆኑ ከተማው ከኦህዴድ ባለቤትነት አይወጣም የሚል ጽኑ አቋም እነ ሽመልስ አብዲሳ እያራመዱ ነው የሚገኙት። ለዚህ ደግሞ ዛቻ፣ ማስፈራሪያ ጭምር እንደዚሁ ተግባራዊ እንደሚያደርጉ ገልጸዋል። አቋማቸው ካልተከበረ ከምክክር ኮሚሽኑ አቋርጠው እንደሚወጡ ጭምር እያስጠነቀቁ ነው የሚገኙት። ከዚህ ጋር በተያያዘ በክልል አመራሮች መካከል ያለው ግንኙነት እንደዚሁ እንዲሁም ደግሞ ብልጽግና ማዕከላዊነት የሌለው እነ ሽመልስ አብዲሳ የሚዘውሩት መሆኑን ይህም ጉዳይ እንግዲህ በደንብ የሚያሳይ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባና ድሬዳዋ የፌዴራል ተጠሪ ከተሞች ሆነው እንዲቀጥሉ በብልጽግና ማዕከላዊ ኮሚቴ አቅጣጫ አስቀምጠዋል። እንዳጠቃላይ ብልጽግና በእጅ አዙር ደግሞ ጥርጣሬዎቹ መረጃዎቹ ባለፈው እነ ሽመልስ አብዲሳ በእጅ አዙር አብይ አህመድ እየተደገፉ ይህን አቋም ወጥረው እንዲይዙና እኔ ምን ላድርግ ወደሚል የአብይ አህመድ የተለመደው ስልታዊ ውሳኔ ለመሄድ ጫፍ ደርሰዋል ነው የተባለው። ቀደም ሲል ብልጽግና ማዕከላዊ ኮሚቴ የሀገሪቱ የአስተዳደር አወቃቀር ከቋንቋና ከጎሳ ፌዴራሊዝም ይልቅ ወደ ጂኦግራፊያዊ አቀማመጥ ይመለስ የሚል የብልጽግና ማዕከላዊ ኮሚቴ አቅጣጫ ቢያስቀምጥም እነ ሽመልስ አብዲሳ የጨፌ ምክር ቤትን በናዝሬት አዳማ በመሰብሰብ መሻራቸው ይታወቃል። አሁንም እና አብይ አህመድ ለይስሙላ በማዕከላዊ የብልጽግና ኮሚቴ ያሳለፉትን የአዲስ አበባና ድሬዳዋን ውሳኔ እነ ሽመልስ አብዲሳ በተለመደው መንገድ ለማሻር ከአብይ አህመድ ጋር በጀርባ ካላቸው ግንኙነት ጋር መሰረት አድርጎ እንቅስቃሴዎች እየተደረጉ ነው የተባለው። በአዲስ አበባ ጉዳይ እንግዲህ የተለያየ አቋም ያላቸው ተሳታፊዎችን ለማሳመን ሁለት ስልቶች ተግባራዊ እንዲደረጉም እነ ሽመልስ አቅጣጫ ሰጥተዋል። አንደኛው ጥቅማ ጥቅምና መደለያ ነው። በዚህ የጥቅማ ጥቅምና መደለያ የማያምኑ ተሳታፊዎች ካሉ የማስፈራሪያ እንዲሁም ደግሞ የህይወትና የደህንነት አደጋ ችግር እንደሚገጥማቸው ሊነገራቸው ይገባል በሚል እነ ሽመልስ አብዲሳ እንግዲህ አዲስ አበባን ለመውሰድ በዚህ ደረጃ ደርሰዋል። እሺ ባላሉት ላይ እርምጃ እንወስዳለን የሚል አቋም እስከ መውሰድ ደርሰዋል። እንግዲህ የት ድረስ ይሄዳል አብረን የምናየው ይሆናል። እንግዲህ በዲሲፕሊን አጉድለዋል የተባሉት እንደሚቀጡ ምክክር ኮሚሽኑ መግለጫ ቢሰጥም የታዛቢዎችና የዓይን እማኞች አስተያየት ግን ኮሚሽኑ ይህን እርምጃ የመውሰድ አቅም ፍላጎትም የለውም። ምክንያቱም ከጀርባ አብይና ሽመልስ አብዲሳ የሚፈልጉትን ጉዳይ የሚያስፈጽሙበት ስለሆነ ከሚዲያ እየዘለለ ፕሮፓጋንዳ አይኖረውም ሲሉ ነው አስተያየታቸውን እየሰጡት። ሌላው በአዲስ አበባ በሸገር ዙሪያ እየተስፋፋ የመጣውን ወንጀል እየተመለከተ መረጃ ነው። በአዲስ አበባ ዙሪያ በሚገኙ አካባቢዎች የተደራጁ ማፊያ ቡድኖች ባለስልጣናት ከፍተኛ የሆነ የመሬት ዝርፊያ እየፈጸሙ ነው። ዘግናኝ ወንጀሎችን ይፈጽማሉ። የጦር መሳሪያዎችንም እንደዚሁ ዋና የኮንትሮባንድ ማዕከል እንዲሁም በማድረግ ይሰራሉ ነው የተባለው የአካባቢ ባለስልጣናት። በዚህ ጋር በተያያዘ እንደዚሁ ሜልባ ላውንጅ በሚል በአዲስ አበባ በተለይ ወደ አሸዋ ሜዳ አንፎ አካባቢ ከፍተው እዚህ ላውንጅ ላይ እንደዚህ አይነት ወንጀሎችና እንዲሁም ደግሞ ሌሎች ቀጠሮዎችን እንዲሁም ደግሞ የማዳራት ጉዳዮችን የሚያደርጉበት ነው የባለስልጣናቱ ቤት ተብሏል። እንደ መረጃ ምንጮቹ እዚህ ቤት የማይወሰን ውሳኔ የለም። አዲስ አበባና ሸገር ከተማን በተመለከተ የነ ሽመልስ ቡድን እዚህ ቤት ነው ውሳኔዎችን የሚያስተላልፈው ነው ያሉት ሜልባ ላውንጅ በሚል። ሌላው እንግዲህ በአካባቢው ያለውን ሁኔታ በተመለከተ ቁልፍ የጸጥታ ኃላፊዎች ጭምር የሚሳተፉባቸው በተለይ አዲስ አበባን ስጋት የሚጥሉ የወጣት እንዲሁም ደግሞ ሌሎች የህገወጥ አደረጃጀቶችና መደበኛ ቡድኖችን ስምሪት የሚሰጡበት አካባቢና ግዳጅ ቀጠና አድርገው ይህን አካባቢ ይመለከቱታል። ስልጠናም የሚሰጡበት ማዕከል እንዳላቸው የሚገልጹ መረጃዎች ወጥተዋል። ያው እንግዲህ ከአጠቃላይ ጦርነቱ አንጻር ሲታይ ይህም የተለየ አይደለም። ሌላው ከምርጫ ከምክክር ኮሚሽኑ ጋር በተያያዘ
በአማራ ክልል ያለው የህገ መንግስት አማራ ክልል እንዲፈርስ ተጋላጭ ያደርገዋል የሚሉ መከራከሪያዎችም ቀርበው ነበር። ከነዚህ መካከል ለምሳሌ በአንቀጽ 2 ንዑስ 2 እና ንዑስ 3 ላይ ያሉ ሀሳቦች የክልሉ የድንበሮችን እንዲሁም ደግሞ ህገ መንግስታዊ መንገድ ባስቀመጠ መልኩ ያልተቀመጠ በመሆኑ ተጋላጭ አድርገዋል። ለምሳሌ በምስራቅ አማራ የኦሮሞ ብሔረሰብ ዞን ያለው ስጋት ከ20 ዓመታት ጀምሮ ከተለያዩ አካባቢዎች ዲሞግራፊ እንዲለወጥ ከወለጋ ጭምር በአስተዳደርና በሲቪል ሰርቪስ እያመጡ ያስገቧቸው አካላት ይህንን ክልል ይሁን የሚል እንቅስቃሴዎችን በምርጫ ኮሚሽኑ ለማቅረብ ዝንባሌዎችና እንዲሁም ደግሞ እቅዶች መኖራቸውን የሚገልጹ መረጃዎች ወጥተዋል። ይህም እንግዲህ የአማራ ክልልን ተጋላጭ አድርገዋል ነው የተባለው። ሌላው ከወለጋ ቤተሰቦቻቸው ታፍነው ከ6 ዓመታት በላይ የደረሱበት ያልታወቀ ቤተሰቦች ድምፅ ሆነን ብለዋል። ሰኔ 9 ቀን 2013 ዓ.ም በወለጋ በታፍነው ከተወሰዱት መካከል ቄስ አስፈራው ደሳለኝ፣ ቄስ አነጋግረ ጸጋ፣ አቶ ተበጀ ገብሬ፣ አላምነው መሌ፣ እናያቸው ደሳለኝ፣ ተጸ መንግስቱ፣ ደበበ መስፍን፣ ካሳየ ነው፣ አላምር እርገጥ፣ እናትነህ አየለ፣ አውቀው አይተህ፣ አለማየሁ መንግስቴ፣ አማረ ሞላ፣ ቀሌ አየነው፣ አማራ አለማየሁ፣ ገበያው ዘላለምን ጨምሮ ወደ 40 የሚደርሱ የአማራ ተወላጆች ወደ እስር ከተወሰዱ በኋላ እስካሁን ደብዛቸው ጠፍተዋል። ቤተሰቦቻቸው ለ6 ዓመታት በሁሉም ቦታ ቢፈልጉ ሊያገኟቸው አልቻሉም። አሁን ተገደን እርማችን ለማውጣት ወደ ጫፍ ደርሰናል፣ እባካችሁ ድምፅ ሆኖን በሚል ነው። ተጨፍጭፎ ሊሆን ይችላል በሚል ተስፋ ቆርጠን ወደ ሀዘን ለመቀመጥና የሀዘን ስነስርዓት ልናወጣ ነው ብለዋል። 40 ሰዎች ናቸው 2013 ታፍነው የተወሰዱት። በኮየ ፈጨ አካባቢ እንደዚሁ ወጣቶች ላይ ያተኮረ የጅምላ እስራትና ወታደራዊ አፈሳ እየተደረገ መሆኑንም አዲስ አበባ ዙሪያ የወጡ መረጃዎች ያሳያሉ። በኮየ ፈጨ በአዲስ አበባ እና ሸገር ባሉ ከተሞች የፖሊስ አባላት በወጣቶች ላይ ያተኮረ የጅምላ እስራትና ወደ መከላከያ አስገድዶ ማፈስ እየተደረገ እንደሆነ መረጃዎች ገልጸዋል። በአንድ ቀን ብቻ ከ40 ያላነሱ ወጣቶች በፖሊስ ተይዘው ወደ ፖሊስ ጣቢያ ከተወሰዱ በኋላ የአካል ድብደባ ተፈጽሞባቸዋል። ከፊሎቹ ወደ ግዳጅ ተጭነዋል ብለዋል የመረጃ ምንጮቹ። ወጣቶቹ በአዳራሽ እንዲገቡ ከተደረገ በኋላ ብሔር ለይተው እንዲቀመጡ ተደረገ። ይህንን ተከትሎ የኦሮሞ ተወላጆቹ ድብደባ ሳይደርስባቸው ሲለቀቁ፣ ሌሎቹ ግን እንደዚሁ ድብደባ ከተፈጸመባቸው በኋላ በተሽከርካሪዎች ተጭነው ወደ ወታደራዊ ካምፖች ተወስደዋል። አብዛኞቹ የአማራ ተወላጆች ሲሆኑ የደቡብ ተወላጆችም ይገኙበታል ነው የተባለው። በሌላ በኩል እንግዲህ በአዳራሽ ውስጥ እንዲቀሩ የተደረጉት የኦሮሞ ወጣቶች እንደዚሁ ጩኸት እንዲያሰሙ ከተደረገ በኋላ ተለቀዋል ነው ያሉት። በኮየ ፈጨ ከፍተኛ ፈሳ እየተደረገ ነው የሚገኘው። በነገራችን ላይ ከወለጋ በከፋ ሁኔታ፣ ከአርሲ በከፋ ሁኔታ አዲስ አበባ ውስጥ ያለው የነሽመልስ አርሲ ኮየ ፈጨ ነው። እንግዲህ ኮየ ፈጨ ያለው አጠቃላይ ሁኔታ ልዩ ልዩ 6 በላይ የሚደርሱ የፕሮጀክት መጋዘኖች የእስረኛ ማከማቻ ሆነው በርካታ ወንጀሎች የሚፈጸሙበት ቀጠና ነው ኮየ ፈጨ። ወደፊት ዝርዝር መረጃዎችን ይዤ እመጣለሁ። በምስራቅ ወለጋ ኪረም ወረዳ እንደዚሁ ከባድ ውጊያ መቀስቀሱን የሚገልጹ መረጃዎች ወጥተዋል። የስልክ አገልግሎት በአካባቢው ተቋርጠዋል ነው የተባለው። በምስራቅ ወለጋ ዞን ኪረም ወረዳ ዛሬ ማለዳ ከባድ ውጊያ መቀስቀሱና አካባቢውን የሚያገናኙ የስልክና የኔትወርክ አገልግሎቶች ሙሉ በሙሉ መቋረጣቸው ታውቋል። ዛሬ ማለዳ 11 ሰዓት ጀምሮ በአካባቢው በከባድ መሳሪያ የተደገፈ መጠነ ሰፊ ዘመቻና ውጊያ እየተካሄደ እንደሆነ የገለጹት የመረጃ ምንጮች ውጊያው የተቀሰቀሰው መከላከያ ሰራዊት አካባቢውን ለቆ ከመውጣቱና ለገዳ ኮማንዶ ባሮ ቱምሳ ክፍለ ጦር አካባቢውን አስረክቦ ከመውጣቱ በፊት አካባቢውን አጽድተህ አስረክበኝ በሚል ምክንያት ነው ይሄ ዘመቻ እየተከፈተው ብለዋል። የስልክ መስመሮች መቋረጥ መጠነ ሰፊ ዘመቻ መጀመሩን ተከትሎ በወረዳውና በዙሪያው ያለውን ሁኔታ ለመከታተል አስቸጋሪ አድርጎታል። ወደ ሰሜን ምስራቅ ኢትዮጵያ ራያ አካባቢዎች ያለው ሁኔታ የተመለከተ ወቅታዊ የራያ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። በራያ አለማጣ ኮረም ቀጠናዎች የመከላከያ የአየር መከላከያ የቡድን መሳሪያዎች፣ ከባድ መሳሪያዎች እንቅስቃሴ እንዲሁም ደግሞ የኮማንዶ ስምሪት እየተሰጠ መሆኑን የሚገልጹ መረጃዎች ወጥተዋል። በራያ ቆቦና አለማጣ ከፍተኛ የጦር መሳሪያዎችና ከባድ ኃይል እየተንቀሳቀሰ ነው የሚገኘው ከወትሮ በተለየ ሁኔታ። በሰሜን ወሎ ቆቦ ወደ አለማጣ ያለውን መጀመሪያ እንመልከተው። በራያ አለማጣ እና በራያ ቆቦ ትይዩ ቀበሌዎች እየተደረገ ካለው አንጻር በራያ ቆቦ ኢንቨስትመንት፣ ሌንጫ ጋሪያ፣ አባርጎ ትምህርት ቤት ተብሎ የሚጠሩት አካባቢዎች የተመሪ ሚሳይሎችን የተጫኑ ተሽከርካሪዎች ወይም ደግሞ የተጠመደባቸው ተሽከርካሪዎች በብዛት እንዲገቡ መደረጋቸውና የእግረኛና ኮማንዶ እንደዚሁ ወደ አካባቢው እየገባ እንደሆነ የቆቦ የመረጃ ምንጮች ገልጸዋል። በሌላ በኩል ከማይጨው፣ ከአበርገሌ፣ ከቆላ ተንቤን፣ ከአሸንጌ ሐይቅ በኩል ወደ ኮረም አለማጣ አቅጣጫ አዳዲስ ተጨማሪ የቡድን መሳሪያና የአየር መቃወሚያዎችን
የህወሓት መድፎችን ጭምር እያስጠጋ እንደሆነ ተገልጿል። ጮቢበር፣ አባርጎ ተብሎ የሚጠሩት አካባቢዎች በራያ ቆቦ ያለው ፍጥጫ ከ100 ሜትር የማይበልጥ እንደሆነ የዓይን እማኞች ገልጸው በተጨማሪ ከአዋሽ ወታደራዊ ማሰልጠኛ ወደ አካባቢው የመካናይዝድና እግረኛ በመንቀሳቀስ ሚሌና ጭፍራን እያለፈ ወደ ትግራይ ድንበር እየተጠጋ እንደሆነ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በራያ ግንባር ቃርሶሌና ባላ ተብሎ በሚጠሩ አካባቢዎች የህወሓት አዳዲስ ኬላዎችን ማቋቋሙ ታውቋል። ቃርሶሌና ባላ መውጫዎች እነዚህ ኬላዎች እንዲገደቡ የተደረጉት በፊት ለፊት የሐራ መሬት ታጣቂዎች በመኖራቸውና ከህወሓት ታጣቂዎች ጋር ፊት ለፊት እንዳይገናኙ ወይም ደግሞ ወታደራዊ አሻጥር እንዳይፈጸም በሚል ነው ተብሏል። የሐራ ታጣቂዎች ከመከላከያ ጋር ተቀላቅለው ስምሪትና ግዳጅ እንዲወጡ ተወስኗል የሚሉ መረጃዎችም ወጥተዋል። የህክምና ዝግጅትን በተመለከተ ኩቢ ድርባ ተብሎ የሚጠራው አካባቢ ህወሓት ለህክምና ባለሙያዎችና ለአስከሬን ቁስለኞችን ለሚያነሱ ባለሙያዎች ማዋጃ ተብሎ በሚጠራ ቦታ ትላንትና መሻሹን ስምሪትና ስልጠና እንዲሁም ደግሞ ቅድመ ግንዛቤ ኦሪንቴሽን መስጠቱ ተገልጿል። ቁስለኞች እንዴት እንደሚነሱ፣ የነፍስ አድን ስራ እንዴት እንደሚሰራ ዝግጅት እንዲያደርጉ ማዋጃ ተብላ በሚጠራ ቦታ ለማጣ ለሐኪሞቹ ወደ ውጊያ ሲገቡ ማድረግ ያለባቸውን ጉዳይ በተመለከተ ስምሪት ተሰጥቷል። በአካባቢው ያሉ ሚሊሻዎች ተቃውሞ አንስተዋል ተብሏል። በጋርጀሌና 015 ቀበሌ አለማጣ ወረዳ የሚገኙ ሚሊሻዎች የህወሓት ታጣቂዎች አብረዋቸው ወደ ግንባር እንዲገቡ የተሰጣቸውን ትዕዛዝ መቃወማቸውን ተከትሎ እንደታሰሩ ለማወቅ ተችሏል። ጋርጀሌ ቀበሌ የህወሓት ወታደራዊ አዛዦች አካባቢ ሚሊሻዎችና ነዋሪዎችን ሰብስበው ከጎናችን ተሰልፋችሁ ወደ ውጊያ ግቡ ሲሉ ትዕዛዝ ቢሰጡም ሚሊሻዎቹ አንቀበልም በማለታቸው በቁጥር ያልታወቁ ሚሊሻዎች በቁጥጥር ስር ውለዋል። 015 ቀበሌ እንደዚሁ በተመሳሳይ መልኩ ወደ ውጊያ እንዲገቡ ትዕዛዝ የተሰጣቸው ሚሊሻዎች አልቀበልም በማለታቸው እናንተ ከሃዲዎች በሚል በቁጥጥር ስር እንዲውሉ መደረጋቸውን የወጡ መረጃዎች ገልጸዋል። በዚሁ ግንባር የአርሚ 26 አዛዥ ኮሎኔል ሀጎስ የሚመራው ኃይል እና ሌሎች የህወሓት ታጣቂዎች በራያ ኮረም እና ዛታ አካባቢዎች አዲስ ወታደራዊ እንቅስቃሴ ማድረጋቸውን የወጡ መረጃዎች ገልጸዋል። ከዚህ ጋር በተያያዘ የዛምራ ወንዝን በመሻገር ወደ ቦራ አቅጣጫ ትላንትና ማታ ጀምረው የአርሚ 26 አባላት በአዛዡ አማካኝነት ተንቀሳቅሰዋል ነው የተባለው። በሌላ በኩል እንግዲህ በራያ ቆቦ አካባቢ ያለው አጠቃላይ ሁኔታ ከፍተኛ ፍጥጫ ያለው እንደሆነና አራዶም ተብሎ ከሚጠሩ አካባቢዎች ጀምሮ ኢንቨስትመንት እንዲሁም ደግሞ ቆቦ ከተማ፣ ካራይላ ተብሎ የሚጠሩት አካባቢዎች አዳዲስ ወታደራዊ ካምፖች እየተቋቋሙ እንደሆነና በአካባቢው ያለው ሁኔታ እጅግ አስፈሪ እንደሆነ የወጡ መረጃዎች ገልጸዋል። በዚህ ግንባር ያለውን ሁኔታ እየተከታተልኩ ወደ እናንተ የማደርስ ይሆናል። የህወሓት ታጣቂዎች ከህክምና ቡድን ባሻገር ወደ ሌሊቱን ጎቱ፣ በደና ሎኮ ተብሎ ወደሚጠሩ የራያ ቆቦ አካባቢዎች ሌሊቱን እንዲገቡ መደረጋቸውንም ተጨማሪ መረጃዎች ወጥተዋል። በተመሳሳይ በራያ አለማጣ ወደ ዋጃ እንዲሁም ደግሞ በጥሙጋ በኩልም እንደዚሁ ወደፊት ትናንትና መሻሹን ዲሽቃና ሌሎች መሳሪያዎችን የተሸከሙ የህወሓት ታጣቂዎች ወደ አካባቢው ገብተዋል። ወደ ሰሜን ምዕራብ ኢትዮጵያ ስንሄድ በወልቃይት ሁመራ ሸረሪና ግንባር በነበረው ውጊያ ያለውን አጠቃላይ ሁኔታ በተመለከተ የሱዳንና የህወሓት ሚዲያዎች አዲስ የሚዲያ አቅጣጫ ተሰጥቷቸዋል የሚሉ መረጃዎች ወጥተዋል። ይህንን ተከትሎ የስደተኞች ካምፕ ከባድ ጥቃት ተፈጽሞበታል የሚል ትረካና የሚል ሚዲያ ፕሮፓጋንዳ እንዳሰራጩ ነው ስምሪት የተሰጠው። በሸረሪና ካምፕ የሚገኙ የስደተኞች መጠለያ መመታቱን፣ መጠለያ ውስጥ የሚገኙ ስደተኞች መጎዳታቸውን እንዲሁም ደግሞ በርካታ ስደተኞች መገደላቸውን የሚያስረዱ ዘገባዎችን ለዓለም አቀፍ ማህበረሰብ እንዲሁም ደግሞ ለዓለም አቀፍ የስደተኞች ድርጅት እንዲያቀርቡ ስምሪት ተሰጥቷል። ይህንን ተከትሎ መታወቂያዎችም የታጣቂ መታወቂያዎችም የስደተኛ መታወቂያዎችን አስመስለው በማውጣት ለዓለም አቀፍ የስደተኞች ድርጅት ለማቅረብ እንቅስቃሴ እያደረጉ እንደሆነ መረጃዎች ገልጸዋል። ቀደም ብሎ እንግዲህ በዚህ ካምፕ የነበሩ ሸረሪና በማይካድራ ላይ ጭፍጨፋ ፈጽሞ የወጡ አብዛኞቹ የህወሓት ታጣቂዎች እንደሆኑ ይታወቃል። በሌላ መረጃ በዚሁ በሱዳን ጋር በተያያዘ የሱዳን የስደተኞች ኮሚሽን ትላንትና በሱዳን ትሪቡን በሰጠው መግለጫ ቁጥራቸው ያልታወቁ ስደተኞች ስለመገደላቸው ገልጿል። በርካታ ሰዎች መፈናቀላቸውንም እንደዚሁ ጨምሮ ገልጿል። ይህ እንግዲህ የቢቢሲ የቀድሞ ሪፖርተር የነበሩ የህወሓት ወኪሎች ጭምር በዚህ ዘመቻ አብረው ከሱዳን ትሪቡን ጋር እየተሳተፉ እንደሆነ መረጃዎቹ ገልጸዋል። በሌላ በኩል የሱዳን ሁኔታ በተመለከተ ከወጡ መረጃዎች መካከል የሱዳን መከላከያ ኃይል ወይም ደግሞ የአልቡርሃን ጦር በሰሜን ኮርዶፋን ባካሄደው የመልሶ ማጥቃት ዘመቻ ከፈጥኖ ድራሽ ኃይሉ 1300 ቶን የሚመዝን የጦር መሳሪያ ጥይት መረከቡንና መማረኩን አስታውቋል።
ባራ ከተማ 480 ቶን እንዲሁም ደግሞ ጅብራ ከተማ 850 ቶን በላይ የጦር መሳሪያዎች መያዙን የሱዳን ጦር ገልጿል። ከ240 በላይ የታጠቁ የውጊያ ተሽከርካሪዎች፣ 8 የመሳሪያ እና ጥይት ማከማቻዎች፣ 10 የሕክምና ቁሳቁስ መጋዘኖች፣ በሺዎች የሚቆጠሩ በርሜል የተሞሉ የነዳጅ ማዕከላትና መጋዘኖች ቁጥጥር ስር መዋሉን የሱዳን ጦር ገልጿል። የተባበሩት አረብ ኤሚሬትስን በተመለከተ የሱዳን ወታደራዊ ምንጮች አብዛኞቹ መሳሪያዎች በሲቪሎች መኖሪያ ቤት ጭምር ተከማችተው የተገኙ መሆናቸውን በመጥቀስ ዩናይትድ አረብ ኤሚሬትስ ለአርኤስኤፍ የምታደርገው የገንዘብና የሎጂስቲክ ድጋፍ የድሮን ድጋፍ መጠኑ ምን ያክል እንደሆነ የሚያሳይና በሱዳን ውስጥ ምን ያክል የተራዘመ ጦርነት ለማድረግ ቁርጠኛ መሆኗን አገሪቱ የሚያሳይ ነው ብለዋል። የአልኑር አልገባ ዝግጅትን በተመለከተ ደግሞ ከአርኤስኤፍ ወጥተው የሱዳን ጦርን የተቀላቀሉት አዛዥ አልኑር አህመድ አደም አልኑር አልጉባ በቅጽል ስማቸው ኃይሎቻቸው በኮርዶፋን ዳርፉር ግዛት የአርኤስኤፍን ኃይል ለመመከት ከሱዳን ሰራዊት ጋር መሰለፋቸውን ገልጸዋል። በቅርቡ እንግዲህ ከደጋሎ የወጣ ጦር ነው ወደሱ ጦሩን ያዞረው። የሱዳን ጦር ኃይሎች ኤታማዦር ሹም ያሲን አላጣ ቀደም ሲል ከደብረ ብሔር ደጋፊ አሰባሳቢ ኃይሎች ጋር ወይም ደግሞ አብዮታዊ ንቅናቄ ምክር ቤት ጋር ባደረጉት ስብሰባ አዳዲስ ስምሪቶችን እንዲሁም ደግሞ ፈጥኖ ደራሽ ኃይሉ ላይ የሚወሰዱ እርምጃዎችን በተመለከቱ ስምሪቶችን መስጠታቸው ታውቋል። እስከሚቀጥለው ታህሳስ ድረስ በሚቀጥሉት 5 ወራት ሙሉ በሙሉ አርኤስኤፍን ከሱዳን እንደመሳለን ሲሉ ጀነራል ያሲን አልአጣ ተናግረዋል። ይህን የሱዳን ሚዲያዎች በስፋት ዘግበውታል። አልኑር ጉባ በሚያዝያ 2006 ከአርኤስኤፍ በመውጣት ዳንጎላ ለጀነራል አብዱልፈታህ አልቡርሃን እጅ ከሰጠ በኋላ አሁን በአርኤስኤፍ ላይ ወታደራዊ ዘመቻ እያደረገ የሚገኘው ኃይል የወጣ መረጃ እንደሚያሳየው ጀነራል መሐመድ ደጋሎ ከፍተኛ የኃይል መሸርሸር እየደረሰበት እንደሆነና በርካታ የአርኤስኤፍ ታጣቂዎች የመስክ አዛዦች ከትግሉ ወጥተው ወደ ሱዳን መንግስት ሰራዊት ለመቀላቀል ዝግጅት እያደረጉ መሆናቸውና በአርኤስኤፍ በኩል ይህንን ለማስቆም የስርዓት የግድያ የድሮን ጥቃት ዛቻዎች እየተሰነዘሩ መሆናቸውን የሚያሳዩ መረጃዎችንም እንደዚሁ ኮሎኔሉ አረጋግጧል። የሱዳን ሰራዊት ደግሞ በሙሉ ሁሉንም የሀገሪቱን ክፍሎች ከታጣቂዎች ነፃ ለማውጣት እና አርኤስኤፍን ሙሉ በሙሉ ለመደምሰስ የመጨረሻ የተቀናጀ ወታደራዊ አቅጣጫ እንድትሰጠው ለማወቅ ተችሏል። የሱዳን የጸጥታና ደህንነት ምክር ቤት በግብጽ ድንበር አካባቢ የሚደረገውን ወርቅ ቁፋሮ በተመለከተ ግብጽ የምታደርገውን የድሮን ዘመቻ እንደሚደግፍ ገልጿል። የብሪታንያው ጋርዲያን ጋዜጣ ጋር በተያያዘ እንደዚሁ የሱዳን ባለሀብቶች በዚሁ ቀጠና ከወርቅ ኮንትሮባንድ እንዲሁም ደግሞ የጀበል አመር የወርቅ ማዕድን ጋር በተያያዘ ከፍተኛ የሆነ የዝርፊያ ሪፖርት ይዞ ወጥቷል። እንግዲህ ጋርዲያን በሌላ በኩል በቀይ ባህር ቀጠና ያለውንና የኢራን ጉዳይ የተመለከተ የአፍሪካ ቀንድ የሱዳን ጦር በሳውዲ አረቢያ መሪነት በሚንቀሳቀሰው የባህር ላይ ንግድ መስመርን ለመጠበቅ በተቋቋመ ጥምረት ህብረት ውስጥ ለመሳተፍ መንቀሳቀሱ ከተሰማ በኋላ የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ ከሱዳን ጦር ጋር የነበረውን የቴክኒክና ወታደራዊ ትብብር ደረጃ ለመገምገም ውይይት መጀመሩን ተገልጿል። እንግዲህ ለአልቡርሃንና እንዲሁም ደግሞ ለተባባሪዎቹ የጦር መሳሪያ ድጋፍ ያቀርብ የነበረው የኢራን አብዮታዊ ዘብ ከሳውዲ አረቢያ ጋር ሱዳን ተባበራሉ በቀይ ባህር ጉዳይ ማለቷን ተከትሎ ይህንን ሊገመግመው ነው እንግዲህ ግንኙነቱን ተብሏል። ይሄ ሁኔታ በአፍሪካ ቀንድ በመካከለኛው ምስራቅ ከፍተኛ የሆነ የኃይልና ወታደራዊ ሚዛን የመለወጥ እድል እንዳለው ነው የተገለጸው። በአልናህድ እና ዱሊንጊ ተብሎ የሚጠሩ አካባቢዎች በሱዳን የአርኤስኤፍ ኃይሎች በሲቪሎች ላይ ግፍና ድብደባ ፈጽመዋል በሚል የሱዳን ሚዲያዎች እያወጡ ያለው ዘገባ የተጋነነና የተሳሳተ ነው ሲል የአርኤስኤፍ ቃል አቀባይ ገልጿል። ወደ ሶማሊያ ቀጠና ስንሄድ የሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ሲሮ ሀርጌሳ ተነስተው ዛሬ ናይሮቢ መግባታቸውን መረጃዎች ገልጸዋል። ፕሬዚዳንቱ በናይሮቢ ከውጭ ሀገራት ዲፕሎማቶችና ከዓለም አቀፍ ተወካዮች ጋር ውይይት የሚያደርጉ ሲሆን ወደ አሜሪካ ለሚያደርጉት ይፋዊ ጉብኝት የቪዛና የጉዞ ዝግጅቶችን ያጠናቅቃሉ ተብሎ ይጠበቃል። ዲፕሎማሲያዊ እንቅስቃሴው ይህ ጉብኝት እንደ አውሮፓ አቆጣጠር ከ2024 ወዲህ በስልጣን ላይ ያሉ የሶማሊላንድ ከፍተኛ ባለስልጣናት ወደ ናይሮቢ ሲያደርጉ የመጀመሪያው ነው ተብሏል። በሶማሊያ የሚንቀሳቀሰው አልሸባብ በሂራን ክልል ባካሄደው ፈጣን ማጥቃት ሶላይና ሐሰን ረቃ የተባሉ ስትራቴጂካዊ ቦታዎችን መቆጣጠሩን የሚያሳዩ መረጃዎችን አሰራጭቷል። የሞቃዲሾ መንግስት ሰራዊት በከባድ ውጊያ በኋላ አካባቢውን ለቆ ማፈግፈጉና አልሸባብ ስትራቴጂክ ቦታዎቹን ቴዳንና የሄራን ክልል ዋና ወታደራዊ መግቢያ በሮችን መቆጣጠሩንና እነዚህን አካባቢዎች በደቡብ ሶማሊያ የመንግስት ኃይሎች ቁጥጥር ስር የገቡ አካባቢዎችን ለማስለቀቅ እንደ ስትራቴጂክ መስፈንጠሪያ ቦታ እንደሚጠቀማቸው ገልጿል። ይህም እንግዲህ በሞቃዲሾ መንግስት ኃይል ቁጥጥር ስር ያሉትን አካባቢዎች መልሶ ነፃ ለማውጣት ነው ያለው አልሸባብ እንደ መጀመሪያ ምዕራፍ ተደርጎ ይታያል ብሏል።
የቱርክ መሳሪያዎችም እንደዚሁ በአልሸባብ እጅ ገብተዋል። እንግዲህ በምስራቅ አፍሪካ ካሉ ጉዳዮች መካከል በጣም አወዛጋቢዎቹ አረብ ኤሚሬትስና ቱርኮቹ በምስራቅ አፍሪካ ከፍተኛ የጦር መሳሪያ ያስገባሉ። በሱዳን ለአርኤስኤፍ የገባው የጦር መሳሪያ አረብ ኤሚሬትስ ከተለያዩ ሀገራት ገዝታ ብዙዎቹ በቻድ በማሊ እንዲሁም ደግሞ በደቡብ ሱዳን በሚገኙ ታጣቂዎች እጅ ገብቷል መሳሪያው። እንዲሁም ደግሞ ቱርክ የሱዳንን የሶማሊያን ብሔራዊ ጦር ለማጠናከር ሞቃዲሾን ለማገዝ በሚል ያስገባቸው አብዛኛው የጦር መሳሪያ በአልሸባብ እጅ እየገባ ነው የሚገኘው። ይሄ ለአፍሪካ ቀንድ ከባድ አደጋ ይዞ እየመጣ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከብሲ